ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ላይ ትልቅ ትኩረት የሳበውንና የብዙዎቻችንን ልብ በጉጉት የሞላውን ጨዋታ እንመለከታለን። ስፖርቲንግ ሊዝበን ከአርሰናል። ይህ ጨዋታ ለአርሰናል ደጋፊዎች ቀላል ድል የያዘ ሊመስላቸው ይችላል። በተለይም ደግሞ ባለፈው ዓመት የስፖርቲንግን ቤት ሲያደምቅ የነበረውና አሁን በመድፈኞቹ ቤት የግብ ማሽን ሆኖ የቀጠለው ቪክተር ዮኬሬሽ የቀድሞ ክለቡን ለመቅጠም መዘጋጀቱ ጨዋታውን ይበልጥ ያጓጓዋል። ነገር ግን ጥያቄው እዚህ ጋር ነው። አርሰናል ዮኬሬሽን ስለያዘ ብቻ ስፖርቲንግን በቀላሉ ያሸንፋል ወይስ ስፖርቲንግ ዳግም መድፈኞቹን አስደንቆ ከውድድሩ ያስወጣል? ዛሬ ስፖርቲንግ ሊዝበን አርሰናልን በፍጹም ሊፈራ የማይገባባቸውን 7 ጥልቅና ታክቲካዊ ምክንያቶች በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫን እንዳትረሱ። ቪዲዮንም ላይክ በማድረግ ይጀምሩ። የመጀመሪያው ምክንያት የስፖርቲንግ ሊዝበን ታሪክ ነው። ብዙዎቻችሁ እንደምታስታውሱት በ2022 የዩሮፓ ሊግ ውድድር አርሰናል በሊጉ መሪ በነበረበትና በጥሩ ብቃት ላይ በነበረበት ወቅት ስፖርቲንግ ሊዝበን በኢምሬትስ ስቴዲየም አስደንጋጭ ውጤት አስመዝግቧል። ፔድሮ ጎንካልቬስ ከመሃል ሜዳ ያስቆጠራት ግብ ዛሬም ድረስ በብዙዎቻችን አእምሮ ውስጥ አለች። ስፖርቲንግ ያንን ጨዋታ በፔናልቲ አሸንፎ አርሰናልን ከውድድሩ ማስወጣቱ ለተጫዋቾቹ ትልቅ የሥነ ልቦና ጥንካሬ ይሰጣቸዋል። ከዚህ በፊት አርሰናልን አሸንፈዋል። አሁንም መድገም እንችላለን የሚል እምነት በስፖርቲንግ ቤት ነግሷል። ሁለተኛው ምክንያት አርሰናል በአሁኑ ሰዓት ያለበት ሁኔታ ነው። መድፈኞቹ በፕሪሚየር ሊግ ዋንጫን ለማንሳት በሚያደርጉት ትንቅንቅ ላይ ከፍተኛ ጫና ውስጥ ይገኛሉ። ጨዋታዎቹ ተደራራቢ መሆናቸውና የሚኬል አርቴታ ተጫዋቾች ድካም ማሳየታቸው ለስፖርቲንግ ትልቅ ዕድል ነው። አርሰናል ባለፉት ዓመታት በውድድሮች መጨረሻ ላይ የመንገዳገድ ታሪክ ስላለው ስፖርቲንግ ይህንን አጋጣሚ ተጠቅሞ አደጋ ሊጥል ይችላል። ሶስተኛው ምክንያት የስፖርቲንግ አስፈሪ ወቅታዊ አቋሙ ነው። ስፖርቲንግ ሊዝበን ዘንድሮ በፖርቹጋል ሊግ ብቻ ሳይሆን በአውሮፓም ግዙፍ ገዳይ እየተባለ ነው። ባለፈው ዙር ቦዶ ግሊምትን በመጀመሪያው ጨዋታ ተሸንፈው በሁለተኛ ጨዋታ 5-0 የቀጡበት ብቃት ቡድኑ ምን ያክል ጠንካራ እንደሆነ ያሳያል። በተጨማሪም እንደ ፒኤስጂ እና አትሌቲኮ ማድሪድ ያሉ ክለቦችን ማሸነፋቸው አርሰናልን ለመቅጠም ሙሉ በሙሉ ዝግጁ መሆናቸውን ያረጋግጣል። የቡድኑ ስብስብ የተመጣጠነና በመከላከል ክፍሉም ላይ እጅግ ጠንካራ ሆኗል። አራተኛው ምክንያት የሥነ ልቦና ጉዳይ ነው። በዚህ ጨዋታ ላይ ግልጽ ተጠቃሽ የሆነው ክለብ አርሰናል ነው። ዓለም ሁሉ አርሰናል ያሸንፋል ብሎ ይጠብቃል። ይህ ደግሞ ለአርሰናል ተጫዋቾች ትልቅ ጫና ሲሆን፣ ለስፖርቲንግ ግን ነፃነት ነው። ስፖርቲንግ እንደ አንደርዶግ ወይም ዝቅ ተደርጎ እንደሚታይ ቡድን መግባቱ ተጫዋቾቹ ያለምንም ፍርሃት እንዲጫወቱና ያላቸውን ሁሉ እንዲያወጡ ይረዳቸዋል። ምንም የሚታጣ ነገር የሌለው ቡድን ደግሞ ሁልጊዜም አደገኛ ነው። አምስተኛው ምክንያት ቪክተር ዮኬሬሽን በሚገባ ማወቃቸው ነው። ይህ ምክንያት በጣም ልዩ ነው። አዎ ቪክተር ዮኬሬሽ አሁን አርሰናል ገብቶ ጎሎችን እያመረተ ይገኛል። ነገር ግን የስፖርቲንግ ተከላካዮች እነ ዲዮማንዴና ኢናሲዮ ዮኬሬሽን ከማንም በላይ ያውቁታል። ለረጅም ጊዜ አብሮት ልምምድ ሲሰሩ ስለነበር የዮኬሬሽን ሚስጥራዊ እንቅስቃሴዎች የት ጋር እንደሚቸገርና እንዴት እንደሚቆም ጠንቅቀው ያውቃሉ። ዮኬሬሽን ማስቆም ማለት ደግሞ የአርሰናልን የፊት መስመር ሽባ ማድረግ ማለት ነው። ስፖርቲንግ የዮኬሬሽን ካርታ በእጁ ይዟል። ስድስተኛው ምክንያት የአርሰናል የተከላካይ ክፍሉ ነው። ወሳኙ ተከላካይ ጋብሪኤል ማጋሌሽ በቅርቡ በደረሰበት ጉዳት ምክንያት ለዚህ ጨዋታ የመድረሱ ነገር አጠራጣሪ ነው። ጋብሪኤል ከሌለ አርሰናል በአየር ኳሶችና በአካል ብቃት ጨዋታ ላይ ድክመት ይታይበታል። ስፖርቲንግ ደግሞ በአየር ኳስና በቆሙ ኳሶች ላይ ጎበዝ ስለሆኑ ይህንን የአርሰናልን ክፍተት በሚገባ ሊጠቀሙበት ይችላሉ። የመጨረሻውና ሰባተኛው ምክንያት የስፖርቲንግ አሰልጣኝ ታክቲክ ነው። ስፖርቲንግ በመከላከል ላይ ተመስርተው በሚያደርጉት ፈጣን የመልሶ ማጥቃት ይታወቃሉ። አርሰናል ደግሞ መስመሩን ከፍ አድርጎ ወይም በሃይላይን ስለሚጫወት ስፖርቲንግ በመስመሮች መካከል በሚያገኘው ክፍተት ተጠቅሞ ድንገተኛ አደጋ ሊፈጥር ይችላል። አርሰናል ኳስ ተቆጣጥሮ ለመጫወት ሲሞክር፣ ስፖርቲንግ ደግሞ በቅጣት ምቶችና በመልሶ ማጥቃት ጨዋታውን ሊወስን ይችላል። እንግዲህ የዛሬው አጭር ትንታኔያችን ይህንን ይመስላል። ዮኬሬሽ የቀድሞ ክለቡን በሚገጥምበት በዚህ ታሪካዊ ጨዋታ ላይ ስፖርቲንግ ሊዝበን አርሰናልን ሊያስደንቅባቸው የሚችሉ 7 ምክንያቶችን አይተናል። አርሰናልም የተለየ የታክቲክ አቀራረብ ይዞ ይመጣል ብለን እንጠብቃለን። እናንተስ ምን ታስባላችሁ? ዮኬሬሽ የቀድሞ ክለቡን መረብ ይደፍራል ወይስ ስፖርቲንግ ዳግም ታሪክ ይሰራሉ? ግምታችሁን በኮሜንት መስጫው ላይ ያሳውቁኝ።
ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። በቀጣይ በሌላ አስደሳች የስፖርት መረጃ እስክንገናኝ ቸር ሰንብቱ።